ልጅ እንዳልካቸው መኮንን እኒህ ሰው በተለይ በ1950ዎቹና በ1960ዎቹ በሀገራችን ላይ ቁልፍ ሚና ነበራቸው። ኢትዮጵያ በ1963 ዓ.ም ለተባበሩት መንግስታት ዋና ጸሐፊነት እጩ ባቀረበችበት ወቅት ወክለዋታል። ይህ ታሪክ ከተፈጸመ በ1966 ለጥቂት ወራት በጠቅላይ ሚኒስትርነት ስለመሩት ስለ ክቡር ልጅ እንዳልካቸው መኮንን እዝራ እጅጉ የምናቀርብላችሁን አጠር ያለ ታሪክ ይከታተሉ። አክብሮታዊ ሰላምታችን ወደ እናንተ ያደረስ ዝግጅታችንን ሰብስክራይብ፣ ላይክ እና ሼር ያደረጋችሁ እንድትከታተሉ እንጋብዛለን። መልካም ቆይታ። ያዋሬው እንዳልካቸው ጳጉሜ 4 1920 ዓ.ም የተወለዱት ልጅ እንዳልካቸው መኮንን ከአባታቸው ቢትወደድ መኮንን እንዳልካቸው እናታቸው ደግሞ ወይዘሮ ዘውዲቱ መንገሻ ይባላሉ። የትውልድ ቦታቸው አዲስ አበባ ልዩ ስሙ አዋሬ ነው። ጠላት ሀገራችንን በወረረ ጊዜ አባታቸው መኮንን እንዳልካቸው ከዘመቱበት የኦጋዴን ግንባር ሲሄዱ ልጅ እንዳልካቸው ከአባታቸው ተነጥለው ስለቀሩ አምስቱን የመከራ ዓመታት ያሳለፉት ሰሜን ሸዋ ውስጥ ከአያታቸው ከወይዘሮ አቦነሽ ተክለማርያም ጋር ነበረ። አባታቸው በ1933 ዓ.ም በድል ከገባው ሰራዊት ጋራ እንደተመለሱ እንዳልካቸው መኮንን ከአያታቸው ጋራ ወደ ትውልድ ከተማቸው መጡ። ሁኔታዎች ሲረጋጉም ልጅ እንዳልካቸው የአንደኛና የሁለተኛ ደረጃ ትምህርታቸውን በሚስዮንና በቀዳማዊ ኃይለ ሥላሴ ትምህርት ቤቶች በኮተቤ አጠናቀቁ። ልጅ እንዳልካቸው መኮንን ሀገራቸውን በበርካታ መስሪያ ቤቶች ያገለገሉ ሲሆን ከነዚህም ውስጥ በውጭ ጉዳይ ሚኒስቴር የአታሼነት ስራዎች ይጠቀሳሉ። ለ6 ዓመታት ያህል በዚሁ መስሪያ ቤት ካገለገሉ በኋላ ምክትል ሚኒስትር ሆኑ። ከዚህ ጊዜ በኋላ ቀዳማዊ ኃይለ ሥላሴ ለጉብኝት ባህር ማዶ በሚሄዱበት ወቅት አብረው እየተጓዙ የሀገራትን ሁኔታ የመጎብኘት ዕድል ገጥሟቸው ነበር። በ1948 የትምህርት ሚኒስትር ምክትል ሚኒስትር ሆነው ተሾሙ። በመቀጠል በእንግሊዝ የኢትዮጵያ አምባሳደር፣ የንግድና ኢንዱስትሪ ሚኒስትር፣ የካቢኔ ሚኒስትር፣ የተባበሩት መንግስታት ድርጅት ደግሞ የኢትዮጵያ ቋሚ መልእክተኛ፣ የፖስታ የመገናኛና የቴሌኮሙኒኬሽን ሚኒስትር በመሆንም አገልግለዋል። አቶ በቀለ እንዳሻው ከሃርቫርድ ዩኒቨርሲቲ በልማት ኢኮኖሚክስ የተመረቁ አንጋፋ ምሁር ናቸው። ከልጅ እንዳልካቸው ጋር በ1950ዎቹ መጀመሪያ ላይ አብረው የመስራት አጋጣሚ እንደነበራቸው ይናገራሉ። አቶ በቀለ ስለ ልጅ እንዳልካቸው ሲጠየቁ ነገሩ እንዲህ ነው። ግርማዊ ጃንሆይ በ1952 ሶቪየት ህብረትን ይጎበኛሉ። ከጉብኝቱ መልስ የበርካታ ሚሊዮን ብር እርዳታ ያገኛሉ። በወቅቱ አቶ በቀለ በንግድና ኢንዱስትሪ ስር ባለው የብድርና አገልግሎት ውስጥ በከፍተኛ የሥራ ኃላፊነት ይሰሩ ነበር። ታዲያ አቶ በቀለ ይህንን ብድር በሀገሪቱ ለሚገኙ ብድር ፈላጊዎች መስጠቱ ያለውን ችግር በዝርዝር ለጃንሆይ ያቀርባሉ። በዛን ወቅት የንግድና ኢንዱስትሪ ሚኒስትር የነበሩት ልጅ እንዳልካቸው አቶ በቀለን ደውለው ያስጠራሉ። ከግቢ ነው የምደውለው አሉ። እያስተዋወቁ አቶ በቀለ ጃንሆይ ራፖርህን ሰጠውኛል። ይህን ራፖር በትክክል የምታስረዳኝ አንተ እንደሆንክ ነግረውኛል። ነገር ግን ቢሮ መጥተህ ብንነጋገር ብለዋቸው እንደነበር አይዘነጉትም። ልጅ እንዳልካቸው አባታቸው ደራሲ ስለነበሩ መጽሐፍ ማንበብ ከምንም በላይ ይወዳሉ። አንባቢ ስለነበሩ ነገሮች ምሁራዊ በሆነ መንገድ የማየት አቅማቸው ከፍተኛ ነው። አቶ አሸናፊ ሽፈራው የልጅ እንዳልካቸው ባለቤት የወይዘሮ እንከን የለሽ ሽፈራው ታላቅ ወንድም ናቸው። የልጅ እንዳልካቸው አእምሮ ብሩህ መሆን አቶ አሸናፊ ይመሰክራሉ። በውጭ ሀገራት አዳዲስ መጽሐፎች ሲታተሙ ልጅ እንዳልካቸው በቶሎ ያስመጣሉ። ልጅ እንዳልካቸው ከተባበሩት መንግስታት ስራቸው ሲመለሱ ጥቁር ፔጆ 504 መኪና ይነዱ ነበር። የተባበሩት መንግስታት ኢትዮጵያ ለተባበሩት መንግስታት ድርጅት ዋና ጸሐፊነት የሚወዳደር አዲስ እጩ ማዘጋጀቷ የተሰማው በ1963 ነበር። በዘመኑ ቀዝቃዛው ጦርነት ያየለበት ነበር። በዛ ወቅት የዓለም ፖለቲካ የሚዘውረው በሁለቱ ሀያላን በሞስኮና በዋሽንግተን ፍላጎት ጥቅም ላይ ተመስርቶ ነበር። ስለሆነም የተባበሩት መንግስታት ድርጅት እጩ ገለልተኛ ከሚባል ሀገር ይመጣል የሚል ግምት ነበር። የዋና ጸሐፊነቱን እድል አውሮፓ 2 ጊዜ፣ እስያ ደግሞ 1 ጊዜ ስላገኙ ተራው ለሌላው ይለቃሉ ተብሏል። በዚህ ስሌት ከሄድን ዋና ጸሐፊ የሚመረጠው ከመካከለኛው ምስራቅ፣ ከደቡብ አሜሪካና ከአፍሪካ ሀገራት መካከል ይሆናል። ይሁን እንጂ መካከለኛው ምስራቅ በአረብ እስራኤል ፍጥጫ ዘወትር የተወጠረ እንደመሆኑ ከዚህ አካባቢ የሚመጣ እጩ ለማሸነፍ የሚያስፈልገውን ድጋፍ ያገኛል ተብሎም ተስፋ አይጣልበትም። ከደቡብና ከመካከለኛው አሜሪካ ሀገራት የሚመጣ እጩ ከኩባ ካልሆነ በስተቀር ለመቀበል አሜሪካ ችግር የለባትም። ሩሲያኖቹ በበኩላቸው ግን ደቡብ አሜሪካ ሀገራት በሙሉ የአሜሪካ ጋሻ ጃግሬ አድርገው ስለሚቆጥሩ ከዛ አካባቢ ለሚመጣ እጩ ድጋፋቸውን ይከለክላሉ የሚል የተንታኞች ስሌት ነበር። ብቃት ያለው እጩ እስከ ተጠቆመ ድረስ ሶቪየቶቹም ሆኑ አሜሪካኖች በአንድ አፍሪካዊ እጩ ላይ ሊስማሙ ይችላሉ። ምክንያቱም በምስራቅ ምዕራብ ፍጥጫ አፍሪካ ገለልተኛ ሆኖ የመቆጠር ተስፋ አለው ተብሎ በወቅቱ ፎርሙላ ሐሳቡ ተሰርቶ ነበር። የፖለቲካል አስተላለፉ ከዚህ በላይ በቀረበው የወቅቱ ትንተና መሰረት ከሆነ በተለምዶ የአፍሪካ ወኪል ተደርጋ ለምትቆጠረው ኢትዮጵያ እጩዋን ለማቅረብ በእርግጥም ከዚህ የተሻለ ጊዜ አልነበረም። ለዚህ ስራ የታጩት ኢትዮጵያዊ የ43 ዓመት ዕድሜ ያላቸው ሲሆኑ በተባበሩት መንግስታት ድርጅት የሀገሪቱ ዋና መልእክተኛ ሆነው ማገልገላቸው ታውቋል። የዘመኑ መገናኛ ብዙሃን
አገሩ በኦፊሴል ድጋፍ የሰጠች የመጀመሪያው አፍሪካዊት እጩ የተባበሩት መንግስታት ዋና ጸሐፊ ሲሉ የገለጧቸው እኚህ ሰው ልጅ እንዳልካቸው መኮንን ነበሩ። በተመድ ዋና ጸሐፊነት መታጨት የተመለከቱት በድርጅቱ የሀገራቸው ቋሚ መልእክተኛ ሆነው በተመደቡበት ጊዜ ነበረ። በተለይ በ1959 ዓ.ም እስከ 1961 ዓ.ም በነበረው 3 ዓመታት ጊዜ ውስጥ ኢትዮጵያ የጸጥታው ምክር ቤት ጊዜያዊ አባል ስለነበረች ልጅ እንዳልካቸው 2 ጊዜ ተመርጠው የጸጥታው ምክር ቤት ፕሬዝዳንትነትን መርተዋል። በዚህ የጸጥታው ምክር ቤት ፕሬዝዳንትነታቸው ዘመን በመካከለኛው ምስራቅ በቆጵሮስ፣ በሮዶሺያ፣ በናሚቢያና በቼኮስሎቫኪያ የደረሱ ቀውሶችን አስመልክቶ የተጠሩ ስብሰባዎችን መርተዋል። እንዲሁም በእስራኤልና በግብጽ መካከል ጦርነት በተካሄደበት ጊዜ አስታራቂ መልእክተኛ ሆነው ያገለገሉትን ሚኒስትር ጉናር ጃሪንግን የሰየሙት ልጅ እንዳልካቸው መኮንን ነበሩ። ልጅ እንዳልካቸው መኮንን በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ጉባኤ ላይ ለሮዶሺያና ለደቡብ አፍሪካ ነጻነት ተሟግተው ነበር። ወይዘሮ ታገኝ ወልደ ማርያም ልጅ እንዳልካቸው የተባበሩት መንግስታት በሰሩበት ዘመን አብረዋቸው መስራታቸው ያስታውሳሉ። ወይዘሮ ታገኝ ከልጅ እንዳልካቸው ጋር አብሮ መስራት ያኮራኛል። በተለይ ልጅ እንዳልካቸው ከውጭ ሀገር ሰዎች ጋር ሲነጋገሩ የራሳቸውን ክብር የሚጠብቁና በራሳቸውም የሚተማመኑ ነበር። እጩነት በሚዲያ በአፍሪካ ጆርናል እየተዘጋጀ በየወሩ ለንደን ላይ የወጣ የነበረው አፍሪካ መጽሔት እንደ አውሮፓ ዘመን አቆጣጠር የካቲት 1971 ዓ.ም እትሙ ላይ ልጅ እንዳልካቸው አፍሪካዊ የዩታን ተተኪ በማለት ሰፊ ዘገባና ቃለ ምልልስ ይዞ የወጣ ሲሆን ንጉሥ ኃይለ ሥላሴ በዓለም ላይ ያላቸውን ስምና ዝና ለእንዳልካቸው የምርጫ ዘመቻ ትልቅ ጉልበት ሊሆናቸው ይችላል ሲል ተንብዮ ነበር። የዚህ መጽሔት ዋና አዘጋጅ ልጅ እንዳልካቸውን ለተመድ ዋና ጸሐፊነት ሥራ ለመወዳደር ምን እንዳነሳሳቸው ሲጠይቃቸው የቤተሰብን ያለፈ ታሪክ ብትመለከት ከሀገራዊ ወይንም ዓለም አቀፋዊ ፖለቲካ ርቆ እንደማያውቅ ትመለከታለህ። አባቴ የተባበሩት መንግስታት ቻርተር ሳን ፍራንሲስኮ ከተማ ላይ ሲፈረም የኢትዮጵያ መልእክተኛ መሪ ነበር። ሌላው የግል ትምህርቴ ታሪክ ነው። የፖለቲካ ሳይንስ ምሩቅ እንደመሆኔ ፖለቲካ ይስበኛል። በተለይ ዓለም አቀፍ ፖለቲካ በማለት መልስ ሰጠውት ነበር። ልጅ እንዳልካቸው ለተባበሩት መንግስታት ዋና ጸሐፊ በእጩነት ራሳቸውን ማቅረባቸውን በይፋ ያስታወቁት ጥር 14 ቀን 1963 ዓ.ም በሰጡት ጋዜጣዊ መግለጫ ነበር። በዚህ መግለጫቸው እጩ ሆነው እንዲወዳደሩ በንጉሠ ነገሥቱና በመንግስታቸው እንደተፈቀደላቸው ጠቁመው እጩ ሆነው የሚቀርቡት ግን ዩታን የሥራ ጊዜያቸውን ለማብቃት ያላቸውን ፍላጎት ያልቀየሩ እንደሆነ ብቻ መሆኑን አስረድተዋል። የተባበሩት መንግስታት ዋና ጸሐፊ የምርጫ ዘመቻ አዲሱ የአውሮፓውያን አዲስ ዓመት በ1972 ዓ.ም ከመግባቱ በፊት በኢትዮጵያውያን አቆጣጠር ጥር 1964 ዓ.ም አስቀድሞ መጠናቀቅ አለበት። ከምርጫ 3 ወራት ቀደም ብሎ ሮይተርስ የመመረጥ ተስፋ አላቸው ያላቸውን 5 እጩዎች ይፋ ያደረገ ሲሆን ከነዚህ መካከል ልጅ እንዳልካቸው መኮንን ይገኙበታል። በዛን ወቅት ተስፋ አላቸው የተባሉት እጩዎች አንደኛ ልጅ እንዳልካቸው መኮንን ከኢትዮጵያ፣ ሁለተኛ ማክስ ጃኮብሰን ከፊንላንድ፣ ሶስተኛ ሼርሊ አሜራሲን ከሲሎን፣ አራተኛ ዶክተር ኩርት ቫልዳሂም ከኦስትሪያ፣ አምስተኛ ዶክተር ፊሊሻ ሄራክ ከቺሊ ነበሩ። መስከረም 20 1964 ዓ.ም ሮይተርስ ከኒውዮርክ በላከው ዘገባ ከአምስቱ ሀያላን ሀገራት አንዷ የሆነችው የፈረንሳይ የውጭ ጉዳይ ሚኒስትር ሞሪስ ሹማን አዲሱ የተባበሩት መንግስታት ተመራጭ ዋና ጸሐፊ ከእንግሊዝኛ ሌላ ፈረንሳይኛም የሚናገር መሆን አለበት ማለታቸውን ጠቅሶ በዚህ መሰረት ውሳኔው ፈረንሳይኛ የማይናገሩ የሁለቱ እጩዎች የመመረጥ ተስፋ አጨለመ። ሮይተርስ በዚህ ዘገባው የፊንላንዱ ማክስ ጃኮብሰን ሆኑ የሲሎኑ ሺርሊ አሜራሲንግ ፈረንሳይኛ የማይናገሩ ሲሆን ኢትዮጵያዊ እንዳልካቸው መኮንን፣ ኦስትሪያዊ ኩርት ቫልዳይና የቺሊው ተወላጅ ፊሊሻ ሄራክ እንግሊዝኛም ፈረንሳይኛም ተናጋሪ በመሆናቸው ለመመረጥ ተስፋ ነበራቸው። ታህሳስ 9 ቀን 1964 ዓ.ም የተባበሩት መንግስታት ዋና ጸሐፊ ለመመረጥ የጸጥታው ምክር ቤት መሰብሰቡን አጃንስ ፍራንስ ፕሬስ ከኒውዮርክ አሰማ። ይሁን እንጂ በሚስጥር በተደረገ የምርጫ ሂደት በድምጽ ብልጫ ተፈላጊውን እጩን ለማግኘት ሳይቻል በመቅረቱ ምክር ቤቱ ያለ ውጤት ተበተነ። የጸጥታው ምክር ቤት በተከታታይ ካካሄደው 2 ተጨማሪ ያልተሳኩ የምርጫ ሙከራዎች በኋላ ታህሳስ 13 ቀን 1964 ዓ.ም ባካሄደው ምርጫ ኦስትሪያዊው ዶክተር ኩርት ቫልዳሂም አራተኛ የተባበሩት መንግስታት ዋና ጸሐፊ አድርጎ የመረጣቸው ሲሆን በማግስቱ የተሰበሰበው የተባበሩት መንግስታት ጠቅላላ ጉባኤ ምርጫውን አጽድቆታል። ልጅ እንዳልካቸው እንደተመኙት የፖለቲካ ተንታኞችም እንደተነበዩት ከአፍሪካ ሳይሆን ከአውሮፓ ለሶስተኛ ጊዜ የተባበሩት መንግስታት ጸሐፊ ተመረጠ። ዶክተር ቫልዳሂም 2 ጊዜ ተመርጠው እንደ አውሮፓ ዘመን አቆጣጠር 1981 ዓ.ም ድረስ የተባበሩት መንግስታትን አገልግለዋል። የተባበሩት መንግስታት ዋና ጸሐፊነትን ስራ ከአውሮፓ ቀጥሎ የተጓዘው ወደ አፍሪካ ሳይሆን ወደ ደቡብ አሜሪካ ነበር። የደቡብ አሜሪካው ሀገር የፔሩ ተወላጅ የሆኑት ሃቬር ፔሬስ ዴኩዌር አምስተኛው የተባበሩት መንግስታት ዋና ጸሐፊ ሆነው እንደ አውሮፓ ዘመን አቆጣጠር በ1982 ዓ.ም የተመረጡ ሲሆን ድርጅቱም እስከ 1991 ዓ.ም ድረስ መርተውታል። ከልጅ
እንዳልካቸው መኮንን የምርጫ ዘመቻ ልክ ከ20 ዓመት በኋላ ግብፃዊው ቡትሮስ ጋሊ እንደ አውሮፓ ዘመን አቆጣጠር በ1992 ዓ.ም ስድስተኛው የተባበሩት መንግስታት ዋና ጸሐፊ በመሆን ሲመረጡ አፍሪካ የመጀመሪያዋን ውክልና አገኘች። ከ5 ዓመታት በኋላ ደግሞ ኮፊ አናን ሁለተኛው አፍሪካዊ የተባበሩት መንግስታት ዋና ጸሐፊ ሆነው ተመረጡ። የልጅ እንዳልካቸው የተባበሩት መንግስታት እጩ ሆኖ መቅረብ ጊዜው ያልደረሰ ሐሳብ ነበር ወይንም ጊዜውን በ20 ዓመት የቀደመ ነበር ለማለት ይቻላል። የእንዳልካቸው ዘመቻ ያልተሳካው በዘመኑ ይካሄድ በነበረው ቀዝቃዛው ጦርነት ምክንያት አፍሪካ በኃያላኑ ስሌት ውስጥ ልትገባ ባለመቻሏ ነው እንጂ የእንዳልካቸው ልምድና ችሎታ ጥያቄ ውስጥ ገብቶ አልነበረም። ልጅ እንዳልካቸው የጓጉለት የተባበሩት መንግስታት ዋና ጸሐፊ እጩነት ያልተሳካላቸው ቢሆንም ከ3 ዓመታት በኋላ የካቲት 21 ቀን 1966 ዓ.ም የኢትዮጵያ ጠቅላይ ሚኒስትር ሆነው ተሾሙ። ይህ ሹመት የመጣው የንጉሠ ነገሥቱን መንግስት በሁሉም አቅጣጫ በተቃውሞ ማዕበል በሚናወጥበት ዘመን በመሆኑ የእንዳልካቸው የሥራ ጊዜ በጣም አስቸጋሪ አድርጎትም ነበር። ጠቅላይ ሚኒስትሩ እንዳልካቸው ንጉሱ በየካቲት ወር ለሁለተኛ ጊዜ በቴሌቪዥን ቀርበው የጸሐፊ ትእዛዝ አክሊሉን ካቢኔ የስንብት ጥያቄ መቀበላቸውን ገለጹ። በምትካቸው ልጅ እንዳልካቸው መኮንን ጠቅላይ ሚኒስትር ሌተናል ጀነራል አብይ አበበ፣ የመከላከያ ሚኒስትር ሌተናል ጀነራል ወልደስላሴ በረካን የጦር ኃይሎች ጠቅላይ ኢታማዦር ሹም አድርገው ሾሙ። ልጅ እንዳልካቸው ጠቅላይ ሚኒስትር ሆነው መሾማቸው አንዳንድ ደጋፊዎቻቸውንና መሰል መሳፍንትን ያስደሰተ ቢሆንም የአብዛኛውን ተራማጅ ምሁራንና በተማሪዎች ዘንድ ተቀባይነት አላገኙም። ልጅ እንዳልካቸው ይህን ሀገራዊ ኃላፊነት ሲቀበሉ ሁኔታዎችን መልክ ለማስያዝ ለማረጋጋት የተቻላቸውን አድርገዋል። ልጅ እንዳልካቸው በተቃውሞ ሰልፍ መካከል መጋቢት 1 1966 ዓ.ም የህገ መንግስት አርቃቂ ጉባኤ አባላት ዝርዝር ልጅ እንዳልካቸው በተቃውሞ ሰልፍ መካከል መጋቢት 11 ቀን 1966 ዓ.ም የህገ መንግስት አርቃቂ ጉባኤ አባላትን ዝርዝር ይፋ አደረጉ። በዝርዝሩ የተጠቀሱት አባላት በጣት ከሚቆጠሩት በስተቀር አብዛኞቹ ዘውዳዊ ስርዓት ከፍተኛ ባለስልጣናት ወይንም ከስርዓቱ ጋር ግንኙነት የነበራቸው በመሆኑ በመምህራንና ተማሪዎች ዘንድ ዝርዝሩ ተቀባይነት አልነበረውም። ተቃውሞ ሰልፍና ጥያቄዎች እየተጠናከሩ ውጥረቱ በተለይም በአዲስ አበባ እየተባባሰ መምጣቱ ይህን የሚያስደርጉት ከስልጣን የለቀቁት ባለስልጣናት ናቸው የሚል በሰፊው ወራ ነበር። የወታደሩ እንቅስቃሴ ረገብ ሲል ህዝባዊ ተቃውሞ ሲግል እንደገና ወታደሩ ተቃውሞውን ሲያፋፍም ህዝባዊ እንቅስቃሴ እየቀዘቀዘ ሲፈራረቅባቸው ውጥረት ውስጥ የወደቁት ልጅ እንዳልካቸው ነጋጠባ በቴሌቪዥንና በሬዲዮ ፋታ ስጡኝ እያሉ ህዝቡን ይማጸኑ ነበር። ልጅ እንዳልካቸው ሚያዝያ 10 ቀን በአራተኛ ክፍለ ጦር ተገኝተው ንግግር ባደረጉበት ወቅት የቀድሞ ባለስልጣናትና የካቢኔ አባላት ለምን በቁጥጥር ስር አይውሉም የሚል ከጦር አባላት ጥያቄ ቀርቦ ነበር። ከስልጣን የወረዱት የቀድሞ ባለስልጣናትና የካቢኔ አባላት ለሀገሪቱ ጸጥታና ለእነርሱም የደህንነት ከፍተኛ ጥበቃ ወዳለበት አካባቢ እንዲሰባሰቡ ለጠቅላይ ሚኒስትር እንዳልካቸው ማሳሰቢያ እንዲተላለፍ በከፍተኛ ድምፅ ተወስኖ ነበር። በዚህ ምክንያት አዲሱ የተመሰረተው ወታደራዊ ኮሚቴ ጸሐፊ ትእዛዝና ሌሎችንም ባለስልጣናት በቁጥጥር ስር እንዲውሉ ለንጉሱ ጥያቄ አቀረበ። በዚህ መሰረት ሚያዝያ 18 ቀን 1966 ዓ.ም ጸሐፊ ትእዛዝ አክሊሉና ሚኒስትሮቻቸው በድምሩ 25 ሰዎች በአራተኛ ክፍለ ጦር ስር በነበረው ጎፋ በሚገኘው 17ኛው ሻለቃ ክበብ ውስጥ በቁጥጥር ስር እንዲውሉ ተደረገ። ደርግና ልጅ እንዳልካቸው መኮንን ከደርግ ጋር መስራቱ አስቸጋሪ ሆነባቸው። ደርግም እንዳልካቸው አልተመቹትም። ከጠቅላይ ሚኒስትርነታቸው ማንሳት አስፈላጊ መሆኑን ስላመነበት ሊቀመንበር መንግስቱ ሐሳቡን በደርግ ስብሰባ ላይ አቀረቡት። ኢትዮጵያ ትቅደም የሚለው ዓላማችንን በስራ ላይ ለመተርጎም አስቸጋሪ የሆነብን መጥቷል። ዋናው የመንግስት ስልጣን የያዙት ጠቅላይ ሚኒስትሩ እኛ እንደምንፈልገው ሊሄዱልን አልቻሉም። በእርግጥም የተማሩ ናቸው። ነገር ግን የመሳፍንት ወገን በመሆናቸው የኛን እንቅስቃሴ አልወደዱትም። ከኛ ጋራ ሳይማከሩ ውሳኔ ይሰጣሉ፣ ይሾማሉ፣ ያዛውራሉ። ስለሆነም መንግስታዊ አሰራሩንም ለመቆጣጠር ብሎም ለመምራት ተቸግረናል። ስለዚህ እንዳልካቸው ከያዙት የስልጣን ቦታ መነሳት አለባቸው ብለው ሻለቃ መንግስቱ ለተሰበሰቡ የደርግ አባላት ጠቆም አደረጉ። ከዚያም ልጅ እንዳልካቸው ከስልጣናቸው ወርደው በቤታቸው የቁም እስረኛ ሆኑ። ከውጭ ግንኙነት እንዳያደርጉም የስልክ መስመራቸው እንዲቋረጥ ተደረገ። በ1966 ዓ.ም የንጉሠ ነገሥቱ መንግስት በህዝባዊ ተቃውሞ ሳቢያ ከስረ መሰረቱ በመናጋቱ ወታደራዊ መኮንኖች ቀስ በቀስ መንግስቱን እየቦረቦሩ ነበር። እንዲሁም ህዝባዊ ተቃውሞ ባለመለዘቡ ምክንያት ልጅ እንዳልካቸው መኮንን ስልጣን ላይ ከወጡ ከ144 ቀናት በኋላ ሐምሌ 15 ቀን 1966 ዓ.ም ከስልጣን ተሰናበቱ። ልጅ እንዳልካቸው ከስልጣን ከወረዱበት ጊዜ ጀምሮ ለአንድ ሳምንት ያህል በመኖሪያ ቤታቸው በጥበቃ ስር ሆነው ከቆዩ በኋላ ከሐምሌ 24 1966 ዓ.ም ጀምሮ ቀደም ብሎ በአራተኛ ክፍለ ጦር ቅጥር ግቢ ውስጥ ታስረው ከነበሩ የቀዳማዊ ኃይለ ሥላሴ ባለስልጣናት ጋር እንዲቀላቀሉ ተደረጉ። ልጅ እንዳልካቸው መኮንን ደርግ ያለ ፍርድ ለብዙ ወራት አስሮ በመጨረሻም ህዳር 14 ቀን 1967 ዓ.ም
ምሽት በአዲስ አበባ ወህኒ ቤት በጥይት ተደብድበው በግፍ እንዲገደሉ ካደረጋቸው 60 ንጹሃን ኢትዮጵያውያን መካከል አንዱ ናቸው። ልጅ እንዳልካቸው በትርፍ ጊዜያቸው ግል ታሪኮችን፣ መጣጥፎችና ግጥሞችን ይሰበስቡ ነበር። የሚወዱት ስፖርት ደግሞ የውሃ ዋና ነበር። በትዳር አብረዋቸው ከኖሩት ከወይዘሮ እንከኔለሽ ፈራው ጋራ በሕግ ተጋብቶ 3 ወንዶችና 4 ሴት ልጆችን ማፍራታቸው ታውቋል። እኒህ ኢትዮጵያዊ በደርግ ጥይት ተደብድበው በጅምላ መቃብር ሲጣሉ ገና 46 ዓመታቸው ነበር። ስራቸውና አገልግሎታቸው ግን ተገድሎ የማይጣል ስለሆነ ከመቃብር በላይ ሕያው ሆነው በታሪክ ሲታወሱ ይኖራሉ። ጨረሱ። እስካሁን ስትከታተሉት የቆያችሁትን ፕሮግራም አዘጋጅቼ ያቀረብኩላችሁ እኔ ታገሱ አስፋው ነበር። ሰላም።